ጋዜጠኛ ዘሪሁን ግርማ በድንገት ሞተ ማለት ምን ማለት ነው? እስኪ ይሄንን ዜና እንስማ። እጅግ አሳዛኝ ዜና ነው የተሰማው። ትላንት ስራ ላይ ነበር፣ ትላንት ካሜራ ፊት ነበር፣ ዛሬ ግን በዝምታ ተሸኝቷል። የኢትዮጵያ የቱሪዝም ድምጽ ጋዜጠኛ ዘሪሁን ግርማ በድንገት ከዚህ ዓለም ተለይቷል። ትናንት ለግማሽ ቀን ስራውን ከውኖ ወደ ቤቱ ተመለሰ። 5ኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ እየገባ 4ኛ ፎቅ ላይ ሲደርስ አቃተው። ለልጁ ደውሎ ቶሎ ድረሽልኝ አቅቶኛል አላት። ጎረቤት ተሰብስበው ወደ ሆስፒታል ወሰዱት። እዚያም ሳይደርስ አረፈ። ዘሪሁን የሁለት ልጆች አባትና የትዳር ሰው ነበር። ትላንት ሌሊት አስክሬኑ ወደ ትውልድ ሀገሩ አርባ ምንጭ ተሸኝቷል። በዛሚ በደቡብ ኤፍኤም እና በኢትዮ ኤፍኤም ድምጹን እንወደዋለን። ዘሪሁን ለኢትዮጵያ ቱሪዝም ትልቅ አሻራ ያሳረፈ ብርቱ ሰው ነበር። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለስራ ባልደረቦቹ መጽናናትን እንመኛለን። ትላንት ካሜራ ፊት ነበረ፣ ዛሬ ግን የለም የሚል ዜና ነው አይደል እየሰማን ያለ ነው። ትላንትና ቀኑ ምንድነው? ሐሙስ አይደል? እስኪ አንድ ዜና ላስታውሳችሁ። ዝነኛው የኪነ ጥበብ ባለሙያ ነጻነት ወርቅነህ ትናንት ረፋድ በድንገት ሕይወቱ ማለፉ ይታወቃል። ደራሲ፣ ፕሮዲውሰር፣ ተዋናይ፣ የማስታወቂያ ባለሙያና መድረክ መሪ ነጻነት ወርቅነህ ህልፈቱ ሌሎችን ድንጋጤና ጥልቅ ሐዘን ውስጥ የከተተ ክስተት ሆኗል። የሁለገቡ አርቲስት የመጨረሻ ሰዓታት ምን ይመስሉ ነበር ስንል ከወዳጆቹና ከስራ ባልደረቦቹ ያሰባሰብነው መረጃ ተከታዩን ይመስላል። ነጻነት ሐሙስ ጥር 7 ረፋር ላይ በኢቢኤስ ስቱዲዮ ተገኝቶ የቤተሰብ ጨዋታን ቀረጻ አከናውኗል። ቀረጻው ጋዜጠኛ ነጻነት ወርቅነህ ሐሙስ ቀረጻ ላይ ነበረ። የት? ኢቢኤስ ስቱዲዮ ማለት ነው። አርብስ ሞቷል አልነበረም። በየትኛው ወር? አሁን ባለንበት በዚሁ ጥር ወር ላይ። ይህም ጋዜጠኛ ትላንትና በህይወት ነበረ። መቼ? ሐሙስ። ፋስት መረጃ በገጹ ላይ ያጋራውን ፎቶ ተመልከቱ። ይህ ፎቶ የምትመለከቱት ላቪን አክሽን ለሚባል ለአንድ በጎ አድራጎት ድርጅት እንግዲህ ለወጣቶች ስልጠና እየሰጠ ነው። እዚህ ጋር ይኸው ተመልከቱት። ዛሬስ በህይወት አለ? የለም። ትላንትና ግን ነበረ። በምን አይነት መንገድ ሞተ? በድንገተኛ ህመም ምክንያት ሞተ። ወገን ይሄ ነገር ኖርማል ነው እያላችሁኝ ነው? መቼም የኛ ህዝብ መጠየቅ አቁሟል። ምክንያቱም እከሌ ሞተ እንባላለን፣ ሪፕ እንላለን፣ ነፍስ ይማር እንላለን። ነገሩም ዝም ብሎ ያልፋል ማለት ነው። እንዴት ምናምን የሚል ጥያቄ ማንም አይጠይቅም። አሁን እንግዲህ ይህንን ቪዲዮ ያመጣሁት ራሳችሁን እንድትጠይቁ ነው። ምክንያቱም ከአንድ ቀን በፊት ስራ ላይ የነበሩ ሰዎች በተመሳሳይ አይነት መንገድ በአንድ አይነት ወር ውስጥ በዚሁ ባለንበት ወር ውስጥ ሲሞቱ አጋጣሚ ነው ነገሩ እያላችሁኝ ነው ያላችሁት። ከዚህ በላይ ግን ሌላ ነገር ማለት ስለማልችል ለማንኛውም መልካም ጊዜ እመኝላችኋለሁ። ለጋዜጠኛ ዘሪሁን እንዲሁም ደግሞ ለነጻነት ወርቅነህ ፈጣሪ ነፍሳቸውን በገነት ያኑረው ብዬ ይህን ፕሮግራም ቋጫለሁ። መልካም ጊዜ